ማንኛውንም ዘፈን ልክ ላድርግልን ብለው እንትን ሲያደርጉ ነበር እና ስለ እሳትና ስለ ገነት ነው ጥያቄው ማለት ነው እነሱ ጋር። የክርስቲያን ጥያቄ እሱ አይመስልም። ኤኒዌይስ ግን ከእሳቱ ወጥተናል። ሰው ከእሳቱ የወጣ ሰው እንዴት ነው እየኖረ ያለው? እንዴት ነው ሊኖር የሚገባው ይመስለኛል ጥያቄው መሆን ያለበት። እንግዲህ አላውቅም፣ አገልጋይ ከሆነ በተለይ ሰው እንደዚህ እንዴት ሊጠይቅ እንደሚችል ምንም ለኔ ግልጽ አይደለም። ሶስተኛው ደግሞ አይ ዘፈን የሚባል ነገር ኃጢአት ነው ከዚህ በኋላ ምናምን አይነት እንዲህ አይነቱን ዘፈን ሐሙስ ቀን የወጣ ዘፈን የሚልም የተቃውሞ ጸሎት አይቼ እንደው በጣም ምረጥ ብባል ሐሙስ ቀን የወጣ ዘፈን የሚለው ሰውዬ ብሎ የተቃውሞ ሰውዬ ልመርጠው እችላለሁ። የተወሰነ እንትን ስለሚያደርግ ማለት ነው። የተወሰነ እንደው ጠጋ ስለሚል ማለት ነው። ግን ሪሊ እንደ ባለ አእምሮ እንዴት ነው ማየት ያለብን፣ እንደ ፕሮቴስታንቶች እንዴት ነው ማየት ያለብን የሚለውን ነገር ግን ማየት አለብን አይደለ? እሱን በጣም ቼክ ማድረግ አለብን። ዘፈን የሆነ ሐሙስ ቀን ስለወጣም አይደለም 8 ቁጥር 8ኛ ወር 8 ምናምን አይነት ነገር ስለተባለም አይደለም። ሲምፕሊ ስለ ዘፈን የምናወራው ነገር በደንብ በተጠና መልኩ መልስ ሊሰጥበት ይገባል፣ ልናቅም ይገባል ብዬ አስባለሁ። ስለዚህ ምን ብለህ ነው የምትጀምረው? እኔ ደምድሜ ነው የምጀምረው። ዘፈን የሚባልን ነገር ወንጌላውያን ቤተክርስቲያናት መሀል አለን የምንል ሰዎች፣ ክርስቲያኖች ነን የምንል ሰዎች ልናስወግድ ነው የሚገባው። ከዚህ ደምድሜ ልጀምር። ስለዚህ እንደው እንትን ብናደርግ እንደው መልእክት እያየን ምናምን የሚል አይነት ሰው ካለ እሱ ቆይ ትንሽ ረጋ ብሎ ቢያይ ነው የሚሻለው ብዬ አስባለሁ። ስለዚህ እስቲ ወደ ገላትያው መልእክት እንሂድ። የገላትያ መልእክት ላይ ጳውሎስ የሥጋ ሥጋ የተገለጠ ነው ብሎ የሚናገራቸው ነገሮች አሉ አይደል? የሥጋ ሥጋ የተገለጠ ነው ይልና ከመሃል አንድ ዘፋኝነት ብሎ የሚያነሳው ነገር አለው። ዘፋኝነት ምንድን ነው? እዚህ ላይ የተወሰነ ነገር ነው። ዘፋኝነት የግሪኩ ቴክስት እንደው ኮሞስ የሚለው ወሲብ ቀስቃሽ የሆነ ነገርን የሚያሳየው የሚል አይነት ነገር አለ። እዛ ላይ እኔ መቃወም አለብን ብዬ አላስብም። ምክንያቱም የግሪኩ ቴክስት እሱ ነው ቀጥታ የሚያሳየው። የግሪኩ ቴክስት ያንን ሲያሳይ ሂስቶሪካል ኮንቴክስት አለው፣ ዝም ብሎ አይደለም። ሂስቶሪካል ኮንቴክስቱ ምንድነው? ያው ስነ አፈታት ግዴታ ስለሆነ ማለት ሂስቶሪካል ኮንቴክስቱ ምንድነው ሲባል ኤንሸንት ኒሪስት ላይ ኤዥያ ማይነር ላይ ኤንሸንት ኒሪስት ከብሉይ ኪዳን አንጻር ነው የሚነሳው። ኤዥያ ማይነር ላይ የሚደረጉ ነገሮች ነበሩ። እንደዚህ አሁን ኮሞይ ተብሎ በተቀመጠው ዘፈን ወይም ደግሞ ኮሞስ ተብሎ በተቀመጠው መልኩ የሚያደርጉ ሰዎች አሉ። ምንድነው የሚያደርጉት ሲባል ይጠጣሉ፣ ምን ያደርጋሉ? አንዳንዶቹ አማልክቶቻቸውን የሚያመልኩበት ጥግ ዝሙት ነው። ኦኬ፣ የሚያመልኩበት ጥግ በቃ ጀስት እዛ ቤተ መቅደስ ብለው የሚያስቡት ውስጥ ሴቶች አሉ። እነዛን ሴቶች በቃ መገናኘት ነው። ማንም ይሁኑ ምንም ይሁኑ ያ የአምልኳቸው ጥግ ከልቲክ የሆኑ በዚህ ሚስትሪ ከልትስ የሚባሉ አሉ። በዛ አቅጣጫ የሚሄዱ አሉ ምናምን። ስለዚህ እንደነዛ አይነት ልምምዶች ያሉበት ዓለም ነው ያለው። ስለዚህ ጳውሎስ ከምን አቅጣጫ ጻፈው ሲባል እነዛን አምልኮ ብለው የሚያስቀምጧቸውን ነገሮች ለማበረታታት የሚደረጉ ነገሮች ነበሩ። እነዚህ ኦፍ ኮርስ በጣም ሴክሹዋሊ ካሮዛል ብሎ እንደሚያስቀምጠው ማለት ነው ግሪኩና ልክ እንደዛ እንትን የሚያደርግ ይሄ የወሲብ ስሜት የሚቀሰቅስ አይነትና ሰዎች በዚህ አይነቱ ነገር እንዲጠላለፉ የሚያደርግ አይነት ኢንቫይሮንመንት የሚፈጥሩ ዘፈኖች ናቸው። ሪትማቸው ምናቸው በዛ መንገድ የሚሰሩ ዘፈኖች ናቸው። ኦኬ። ስለዚህ መጀመሪያ ይሄ እኮ የሚያሳየው እንደው ስለ እናትም ስለ ሀገርም የሚዘፈንን አይደለም የሚሉ ሰዎችን ልክ አይደላችሁም ልንላቸው አንችልም። ኦፍ ኮርስ ልክ ነው፣ ግን አሁን ከዛ መቀጠል አለበት። እሺ እንደዛ ስላልሆነ እንስፈን ጥቅሱን ራሱ አስጨርሰናል። ጥቅሱን ራሱ አስጨርሰናል። አላስጨርሰም። ስለዚህ ጥቅሱን ማስጨረስ አለብን። ምክንያቱም እንደው ይሄ ወሲብ ቀስቃሽ ብቻ የሆነ ነገር ብቻ ነው ዘፈን ብቻ ነው የሚያሳየው ምናምን የሚልን ነገር ብቻ ይዘን ነው መሄድ ያለብን አይደለም። እዛው ሬቬልሪን እንትን የሚያደርግ የሚያበረታታ ዜማ ተብሎም ሊተረጎም ይችላል። ሬቬልሪ ምንድነው ሲባል ፈንጠዝያን የሚያበረታታ ዜማ ተብሎም ሊተረጎም ይችላል ቃል። ኦኬ። ስለዚህ ሲምፕሊ ከዚህ ከሴክሹዋሊቲ ጋር ብቻ የሚታይ አይደለም ማለት ነው። ስለዚህ ቀጥሎ የሚመጣ ነገር አለ። ምን ሲባል ፈንጠዝያን የሚያበረታታ ነገር። እነዚህ ምንጫቸው ምንድነው ሲባል እነዛ አስመላኪዎች ናቸው ተብሎ የሚታሰቡ የሚፈጥሯቸው ሰዎች በፈንጠዝያ ስሜት ውስጥ ሆነው በዙሪያቸው ያለውን ዓለም ረስተው ለዛ ለሚመለከው አምላክ ተብሎ ለተጠራው ለዛ ጣዖት ብቻ ሲምፕሊ ዲቮሽናቸው ለሱ ብቻ እንዲሆን የሚያደርጉ ሲምፕሊ ኢሞሽናችሁ ላይ ሊጫወቱ የሚችሉ አይነት ሙዚቃዎች። ስለዚህ ኢሞሽናሊ ለምን እንዳትሆኑ ያደርጓቸዋል ማለት ነው። የሥጋ ሥራ የተባሉበት ምክንያት ጳውሎስ
ዘፋኝነት ብሎ የስጋ ስራ ያለበት ምክንያት ምንድነው ሲባል ኢሞሽናሊም ስፒሪቹዋሊም ወደ እግዚአብሔር እንድትጠጉ ሳይሆን ሙሉ በሙሉ ዙሪያችሁ ያለውን ዓለም ረስታችሁ ሌላ የፈንጠዚያ ስፒሪት ውስጥ እንድትገቡ የሚያደርጉ ዜማዎችን ነው የሚያወጡት እነዚህ ዘፋኞች የተባሉት። ስለዚህ ኮሞስ የሚለው ቃል ቀጥታ ትርጉሙ እንደነዚህ አይነት ነገሮችን የሚያዝ ነው። እንደነዚህ አይነት ነገሮችን የሚያዝ ነው። ስለዚህ እነዚህን ይዘን እስቲ በዘመናችን ስላሉ ዘፈኖች እንመልከት። ኦኬ እንግዲህ እኛ አንድ ጥቅስ ላይ ቆመን ቴዎሎጂ አንሰራ። አንድ ጥቅስ ላይ ቆመን ቴዎሎጂ ብንሰራ ራሱ የኛን ኬዝ የሚደግፍ ነገር ጥቅስ ውስጥ አለ። ኦኬ የኛን ኬዝ የሚደግፍ ነገር ጥቅስ ውስጥ አለ። ምንድነው ጥቅሱ? ምንድነው የኛ ኬዝ ምንድነው ሲባል እኛ የእግዚአብሔር ካልሆነ ነገር ጋር አንተባበርም፣ ህብረት አናደርግም እንላለን። ልክ ነን። በቃ የእግዚአብሔር ከሆነ ነገር ጋር ብቻ ነው እኛ የምንተባበረው። የጌታ ካልሆነ ነገር ጋር ትብብር የለንም። ለምን ሲባል የአካሉ ክፍሎች ነው። ኦኬ የአካሉ ክፍሎች ነው። ስለዚህ እያንዳንዱ የሚነገረው ነገር የሚነገረን ከአካሉ ክፍልነት አንጻር ወይም ደግሞ ከቤተ ክርስቲያን አካልነት ከክርስቶስ አካልነት አንጻር እንጂ የሚነገረን እንደዚሁ ዝም ብሎ የሆነን ጥቅስ በሆነ መልኩ እንደዚህ ጽፈን ምናምን በቃ ለዛ ጥቅስ ያለን እንትን አይደለም። ለዛ ጥቅስ ያለን ዲቮሽን አይደለም፣ ወር ለዛ ጥቅስ ያለን ትርጓሜ አይደለም። ቴዎሎጂያችንን ምንም ያደርገው ጋቨርን የሚያደርገው። ስለዚህ ለአንድ ጥቅስ ያለን ቴዎሎጂ ያለን ስናፈታት ወር ለአንድ ጥቅስ ያለን ትርጓሜ ቴዎሎጂያችንን ጋቨርን ቢያደርግ ኖሮ ቴዎሎጂያችን የፕሮቴስታንት ቴዎሎጂ አሁን ባለበት መልኩ ሊሆን አይችልም አይደለም። ስለዚህ ቴዎሎጂያችንን ጋቨርን የሚያደርገው በአጠቃላይ እንደ ኪንግደም ማይንድ ባለፈው ብያለሁ። ስለ ኪንግደም ማይንድ ባለፈው አውርቼ ይላችኋል። እንደ ኪንግደሙ አካልነት ልክ እንደዛ አይነቱን ማይንድ ይዘን ነው ቴዎሎጂያችንን ጋቨርን የምናደርገው። ቴዎሎጂያችንን ጋቨርን የሚያደርገን በዛ ማይንድ ውስጥ ሆነን ነው። ስለዚህ ያ በጣም መታወቅ ያለበት ነገር፣ መታየት ያለበት ነገር። ስለዚህ ለምንድነው ማንዘፍ ነው? ለምንድነው ከዘፈን ጋር መተባበር የሌለብን? መጀመሪያ ዘግቼ ጀምሬያለሁ። መተባበር የሌለብን ኮሞስ የሚለው ስለ እናት የተዘፈነን ዘፈን የሚመለከት አይደለም በሚል ትርጓሜ ውስጥ ስላለን ክርክር አይደለም። ኦኬ አይደለም፣ በዛ መንገድ አይደለም። መተባበር የሌለብን ለአካሉ ክፍል የማይመጥን ጉዳይ ስለሆነ ለምንድነው የማይመጥንበት ምክንያት ይሄ። አንድ ሰው ስለ ሀገር ዘፈንና በቃ ስለ ሀገር ነው የዘፈነው ብለን አሟሟቅን። የዛው ሰው ቀጣዩ ትራክ እዛው አልበም ላይ ያለው ቀጣዩ ትራክ ናይት ክለብ ተከፍቷል። ኦኬ ቀጣዩ ትራክ እዛው ናይት ክለብ ተከፍቷል። ታው ስለ ሀገር የተዘፈነው ራሱ ናይት ክለብ ተከፍቶ ምን ሆኗል? ኢሞሽናቸውን ጋቨርን በሚያደርግ መልኩ ኦኬ ናይት ክለብ ያሉትን ሰዎች ማለት ነው። ኢሞሽናቸውን ጋቨርን በሚያደርግ መልኩ ስራ እየተሰራበት አረ ንገሩኝ። ተመልሻለሁ። ተመልሳለሁ። ስታክ አድርገህ ነበር። እሺ ኔትወርክ ያለው ሌላ ስልክ ላይ ነውና ለዛ ነው። እሺ እዚህ ጋር ቆም ብለን ማየት ያለብን ነገር አለ። እሱም ደግሞ ምንድነው? አንድ ሰው የዘፈነው ዘፈን ኦር ደግሞ ያወጣው ዘፈን ስለሆነ የሆነ ሴክሹዋል የሆነ ነገርን ስለሚቀሰቅስ ርዕስ ስላልሆነ ብቻ ያ ዘፈን ትክክለኛ የሆነ መልእክት አስተላልፈዋልና ልንቀበለው ይገባል ልንል አይገባም። ትልቁ ጉዳይ ያለው እዛ ጋር ኦኬ። ምክንያቱም ስለ ሀገር የተዘፈነውንም ዘፈን እዛው ናይት ክለብ ታገኙታላችሁ። ስለምንም ይዝፈን ዘፋኙ ተወዳጁን ተመሳሳይ ይሁን የሚታወቅ ዘፋኝ ይሁን እንጂ እዛው ታገኙታላችሁ። የት ናይት ክለብ የተዘፈነ ታገኙታላችሁ። ምን እያደረገ ታገኙታላችሁ? የሰዎችን ኢሞሽን፣ የሰዎችን ስሜት፣ የሰዎችን ስፒሪት ወደ እግዚአብሔር ከመመልከት ይልቅ ወደ ራሳቸው ወደ ውስጥ እንዲመለከቱና በሰዓቱ እዛ ቦታ ላይ ሌላ ልክ ሬቨልሪ ብለን ኮሞስን እንደፈታ ነው ማለት ነው የፈንጠዝያ ስፒሪት ተከትለው ብቻ እንዲሄዱ ራሳቸውን በተአምር ከአምላካቸው ጋር የሚያገናኙበትን አይነት መንገድ እንዳይፈጥሩ ሊያደርግ በሚችል መልኩ ዘፈኑን መጠቀም ይችላሉ ናይት ክለቦች። ለምን ሲባል ዘፈኑ ከስተማይዝ የተደረገው በዛ መልኩ ነው። ለምን? ምክንያቱም የዘፈን ምንጭ እግዚአብሔር አይደለም።
ነገሮችን እኛ ከምንጫቸው ተመልክተን እንጂ የምንተባበራቸው በምንም አይነት መልኩ በአንድ ጥቅስ ላይ ባለን ትርጓሜ መሰረት አለን። በአንድ ጥቅስ ላይ ባለን ትርጓሜ መሰረት እንኳን ቢሆን ኮሞስ ፈንጠዝያ አዘል ዘፈንን ፈንጠዝያ አዘል ዜማን የሚያሳይ እንደመሆኑ ኦኬ ያው ስለ ሀገር ነው ስለ እናት ነው የተዘፈነው የምትሉት ነገር እዛው ናይት ክለብ ታገኙታላችሁ። ሰዎች ሌላውን ዓለም ረስተው የእግዚአብሔርን ዓለም ረስተው ወደ ራሳቸው ብቻ እንዲያተኩሩ ኦኬ የሚጠጡት የሚበሉት አጠገባቸው ቆመው አብሯቸው የሚደንሱት ሰዎች ጋር ብቻ አተኩረው ሌላውን መንፈሳዊ ዓለም የእግዚአብሔርን ዓለም እንዲረሱ የሚያደርግ ኢንቫይሮንመንት የሚፈጥር ስለሆነ ክፍሉን ራሱን ይዘን ሲምፕሊ ስለ ፈንጠዝያ ነው እንጂ የሚናገረው ብንል ራሱ ስለ ሀገር የተነገረው ነገር ለፈንጠዝያ ሲውል ታገኙታላችሁ ነው። ስለዚህ በምንም አይነት መልኩ በየትኛውም አይነት ሁኔታ ዘፈንን መልእክቱን አይተን እንቀበለው ለማለት የሚያስችል ምንም አይነት መንገድ የለም ማለት ነው። አንድ በሉ። ሁለተኛ ምንጩ ምንድን ነው? ሁለተኛው ነገር ምንጩ ምንድን ነው? ኦኬ ለምንድነው ዘፈን ይሄን ያህል የምንቀው? ምንጩ ምንድን ነው? ከእግዚአብሔር ሊሆን ይችላል ምንጩ። እሺ ከእግዚአብሔር ላይሆንስ ይችላል? ምንጩ ምንድን ነው? ሰው ዘፈን ሲጽፍ ምንጩ ምንድን ነው? እግዚአብሔር አይደለም። በተአምር ሊሆን አይችልም አይደለ? ለምን ሲባል ዛሬ ስለ እናቱ እያለቀሰ የዘፈነውን ሰውዬ ነገ ሴትዮዋ ማታ እንድትመጣ ሌሊት አልጋው ላይ ተኝቶ እንዳሰባት ሲገናኙ የሚያደርጉትን ነገር ፋንታሳይዝ እያደረገ እንዲጽፍ የሚያደርግ ነገር ኢንስፓየር ሊያደርገው አይችልም። በተአምር አይችልም ጋይስ። ኦኬ በተአምር አይችልም። ስለዚህ እዚህ ጋር በጣም ጥንቃቄ ይፈልጋል። ስለ እናት ነው የተዘፈነውና ይሄን ልዝፈነው። እሺ ያ ስለ እናት የዘፈነው ሰውዬ ማን ነው ኢንስፓየር ያደርገው? እግዚአብሔርም ሊሆን ይችላል። እግዚአብሔር እንዴት ነው ሊሆን የሚችለው? እንዴት ነው እንደ እግዚአብሔር ሊሆን የሚችለው? ትላንትና ሲዘፍን የነበረውን ኦኬ ካሮዛል የሆነ ዘፈን የሰጠው እግዚአብሔር ካልሆነ እግዚአብሔር ከሰይጣን ጋር እየተጋፋ የዛን ዘፋኝ ልብ እየተጠቀመበት ነው ልትሉ ነው? ኦኬ ይቀጣ ጋይስ። እሺ ስለዚህ ይሄ የሚያስኬድ ነገር አይደለም። በጣም ሊያስኬድ የሚችል ነገር አይደለም። ስለዚህ ምንጩ ምንድን ነው ነው ጥያቄ። ምንጩ ምንድን ነው? አሁን ስለ ምንጩ ነው፣ ስለ ዘፈን ምንጭ ነው። ስለ ዘፈን ምንጭ ስናወራ ከእግዚአብሔር ነው ልንል የምንችልበት ምንም አይነት መንገድ የለም። ለምን ሲባል ትላንትና የዘፈነውን ነገር እግዚአብሔር ከሆነ የሰጠው ጥሩ፣ ትላንትና የዘፈነውን እግዚአብሔር ሳይሰጠው ዛሬ የዘፈነውን እግዚአብሔር ሊሰጠው አይችልም። ስለዚህ የዚህ ዘፋኝ ምንጩ ኢንስፓየር አድራጊው ሁለት ነው የሚሆነው። የመጀመሪያው ራሱ ሰይጣን ነው የሚሆነው። ሁለተኛው ደግሞ ወይ ስጋው ነው የሚሆነው። ስለዚህ ሰይጣንና ስጋ የሰጡትን ነገር ለቤተ ክርስቲያን አምጥተን ልናደርግ አንችልም። አይመስላችሁም? እንደዛ አይመስላችሁም? ስለዚህ በምንም አይነት መልኩ ነው መሀል ያሉ ነገሮች ግን አሉ። ለምሳሌ መድረካችን ላይ የሚሆኑ ወደ እግዚአብሔር ከማሳየት ይልቅ መሬት ሊያሳዩ የሚችሉ ዘማሪዎችና ዝማሪዎች እንደነዚህ አይነት ነገሮችን አብረን ልናስወግድ ይገባል። ስለ ዘፈን ስናወራ ሲምፕሊ አንድ ዓለማዊ የዘፈነው ነገር ስለሆነ ብቻ ሳይሆን እንትን እያደረግን ያለ ነው፣ እየተቃወምን ያለ ነው፣ ስለ ምንጩም እያወራ ነው። ስለዚህ እኛ ምንጫችንን ምን ልናደርግ ያስፈልገናል? እኛ ምንጫችንን ልንገመገም ያስፈልጋል። የማንን ምንጭ ነው እየቀዳን ያለ ነው የሚለውን ነገር ልንገመገም ያስፈልጋል። ሰዎችን የማያጽናኑ ወደ እግዚአብሔር የማያስጠጉ ከእግዚአብሔር ዓለም አርቀው ሰውን የራሱ ዓለም ውስጥ ሊከቱ የሚችሉ ስብከቶችን፣ ዝማሬዎችን ማስወገድ አለብን። ለምንድን ነው ሰዎች እንደው ይህንን ዓለም ትተው የእግዚአብሔርን ዓለም ትተው ዛሬ ቴዲ ስለ ፍቅር ዘፍኗል ብለው ስለ ፍቅር የተዘፈነ ነገር ፍለጋ እየሄዱ ያሉት? አንዳንዶች ለምንድን ነው እያደረጉ ያሉት? ልክ እንዳልሆነ እናውቃለን፣ ግን አንዳንዶች ለምንድን ነው እያደረጉ ያሉት ሲባል መካከላችን እንደነዚህ አይነቶቹን መጽሐፍ ቅዱሳዊዎቹን ሀሳቦች እንትን ሊያደርገን ሊነግረን የሚችል ሰው እያነሰ መጣ። ሚዲያዎቻችን ከእግዚአብሔር ይልቅ ወደማይሆን አቅጣጫ እያሳዩን፣ ይሄ ምንም የማያከራክር ጉዳይ። ኦኬ ሰው ቤት ከፍቶ ሰውን መሳደብ ሆኗል። ሰው ቤት ከፍቶ ለእግዚአብሔር መንግስት የማይመጥን ነገር ማውራት ሆኗል። ሰው ቻናል ከፍቶ የሚያስተላልፈው የእግዚአብሔርን ነገር ሳይሆን ከእግዚአብሔር ውጪ ያለውን ነገር ሆኗል።
ከዛ ሰዎች ያንን ውስጣቸው ያለውን ክፍተት በዓለማዊ መልእክቶች ለመሙላት እየታገሉ ነው ያሉት። ስለዚህ ይሄ ደግሞ ሌላው ኃላፊነታችን ነው ብዬ አስባለሁ። ስለዚህ እንደነዚህ አይነት ነገሮችን የሚያመጡት የቤተ ክርስቲያንም የቤት ስራ መሆናቸውን ደግሞ እንትን ማድረግ አለ ማወቅ መቻል አለ መረዳት መቻል አለብን። ሶ ቴዲ ስለ ዘፈን እንትን አረገ፣ ስለ ፍቅር ዘፈነ። ሌላኛው መጣና ስለ ፍቅር ዘፈነ። ሌላ ዘፋኝ ደግሞ ከሆነ ቦታ ተነሳና አሁንም ስለ ፍቅር ዘፈነ። እነሱ ስለ ፍቅር የዘፈኑት ዘፈን በምንም መልኩ ስለ እግዚአብሔር ፍቅር የተዘፈነ ዘፈን አይደለም። ኦኬ፣ ስለዛ ፍቅር የተዘፈነ ዘፈን አይደለም። ምክንያቱም ሁልጊዜ ይባላል፣ ስነ አፈታት ላይ ይባላል፣ ቅዱሳት መጻሕፍት ግልጠታዊ የሆነ አስፔክት አላቸው፣ ገጽታ አላቸው ይባላል። ግልጠታዊ የሆነ ገጽታ አላቸው ማለት ምን ማለት? ግልጠታዊ የሆነ ገጽታ አላቸው ማለት እናንተ እዚህ ዓለም ላይ የምታውቁት ስለ ፍቅር የምታውቁት ትርጉም፣ ስለ ጸጋ የምታውቁት ትርጉም፣ ስለ ምህረት የምታውቁት ትርጉም ሙሉ በሙሉ ከመጽሐፍ ቅዱሱ የፍቅር የጸጋ የምህረት ትርጉም ፍጹም የተለየ ነው እያለን ያለው። ስለዚህ ዓለም ጸጋን የሚያውቀው የማይገባችሁ እናንተ ሳይገባችሁ አንድ የሆነ ሰጪ አንድ ቸር የሆነ አካል እንደ ችሎታው መጠን ደግሞም እንደ ችሎታው መጠን የሚሰጣችሁ የማይገባችሁ ሞገስ እንደሆነ አይደለም። እንደዛ አይደለም የሚመለከተው። ኦኬ፣ እንደዛ አይደለም የሚመለከተው። አይመስላችሁም? እንደዛ የሚመለከተው። ስለዚህ ወደ መጽሐፍ ቅዱስ ስትመጡ ግን የዛ የጸጋ ትርጉም ፍጹም ተለይቶ ታገኙታላችሁ። ስለ ፍቅርም ያለው ትርጉም እሱ ነው። ፍቅርን እኛ የምንረዳው ስለ አንድ ሰው የሚሰማን ኢሞሽን አስገድዶን የምናደርገው ነገር ነው። ፊልም እናደርገው ነገር ኦኬ፣ ፊልም እናደርገው ነገር ስለ ፍቅር ስናስብ እሱ ነው የምናስበው። ነገር ግን ስለ እግዚአብሔር ፍቅር የሆነ ኢሞሽን አስገድዶት የሚያደርገው ነገር አይደለም አይደል? አስገድዶት የሚያደርገው ነገር አይደለም። የእግዚአብሔር ፍቅር አጋፔ ነው እንላለን። ስለዚህ ስለ ፍቅር ቢሰበክም ስለ ሰላም ቢሰበክም ስለሆነ ነገር ቢሰበክም በዘፈን ውስጥ ማለት ነው መጽሐፍ ቅዱሳዊውን አውድ ይዞ ሊመጣ አይችልም። መጽሐፍ ቅዱሳዊውን አውድ ይዞ ቢመጣ ኖሮማ ዓለም ባልተቀበለው ነበር። መጽሐፍ ቅዱሳዊውን አውድ ይዞ ስላልመጣ ነው ዓለም የተቀበለው። ኦኬ፣ ስለዚህ ስለ ዘፈን የምናነሳው እያንዳንዱ መልካም ነው የምንለው መልእክት ራሱ ለቤተ ክርስቲያን የሚገባ አይነት መልእክት አይደለም እንላለን። ስለዚህ በአካል ውስጥ ገብተን የማናደርገው ነገር ቤተክርስቲያን ቁጭ ብላችሁ የማትከፍቱት ነገር ብዙ አንዳንድ ኦርቶዶክሳውያንን አየውና እንዴ ዘፈን ምናምን እንዴ እኮ ዘፈን እንደዚህ ነው ምናምን የሚል ነው። ቤተክርስቲያናችሁ የቴዲን ዘፈን ትከፍታላችሁ? ቤተክርስቲያናችሁ ገብታችሁ የቴዲን ዘፈን ትከፍታላችሁ? አትከፍቱም። ስትወጡ የእግዚአብሔር ቤተ መቅደስ አይደላችሁ? የእግዚአብሔር ቤተ መቅደስ የምትሆኑት ቤተክርስቲያን ውስጥ ነው። የእግዚአብሔር መቅደስ የምትሆኑት የቤተክርስቲያን ቅጥር ግቢ ውስጥ ነው። ጣራና ግርግዳ ሲወስናችሁ ነው የቤተክርስቲያን እንትን የምትሆኑት። የቤተክርስቲያን የክርስቶስ ቤተክርስቲያን የክርስቶስ አካል የምትሆኑት። ስለ ቤተክርስቲያናችሁ ስንዱነትማ በዛ ደረጃ ልነግሩን አይገባም። ሞክ ሲያደርጉ የሰሟቸው ያዩዋቸው እነሱ ስለሆነ በብዛት እኛዎቹ ላይ ደግሞ እመጣለሁ። ኦኬ፣ ቤተክርስቲያናችሁ የቴዲን ዘፈን ትከፍታላችሁ። የቤተክርስቲያናችሁ የቴዲን ዘፈን ካልከፈታችሁ ቤተክርስቲያናችሁ አስቀድሳችሁ ስትጨርሱ ቤታችሁ ገብታችሁ የሆነ ዘፈን ከፍታችሁ ይሄ እኮ ጥሩ መልእክት ነው የምትሉበት ምክንያት ምንድን ነው? ያ ማለት ሁለት አይነት ሰዎች ናችሁ ማለት ነው። ምን ማለት ነው? ሁለት አይነት ሰዎች ናችሁ ማለት ምን ማለት ነው? የቤተክርስቲያናችሁ ቅጥር ግቢ ውስጥ የእግዚአብሔር ቤተ መቅደስ ናችሁ፣ ስትወጡ አይደላችሁ ማለት ነው። ኦኬ፣ ስለዚህ መብታችሁ ነው። ጀስት የትርፍ ጊዜ ቤተ መቅደስ የመሆን መብት አላችሁ። እኛ ግን አንሆንም ነው ጥያቄው፣ እሱ ነው። እኛ ግን ልንሆን አንችልም። እኛ ግን አናደርገውም ነው። ኦኬ፣ እኛ ልናደርገው አንችልም። አሁን ወደኛ እንምጣ። ወደኛም ስንመጣ ተመሳሳይ ነገር ነው። ቤተክርስቲያናችን ቸርች ወስደን ይሄንን ዘፈን አንጠቀምበትም። ኦኬ፣ አንጠቀምበትም። ስንወጣ ግን ይሄ ዘፈን የሚማርከን ከሆነ ቤተ መቅደስነታችን ለማን ነው የሚለው ነገር ማጠያየቅ አለበት። ይሄን የምለው አንድ ፖስት ላይ ብቻ ቆሜ ነው። በቃ የቴዲ ዘፈን እንደው ልስማው በቃ ዳስ ምንድነው ዳስ እንጣል ነው ዳስ ጣል something እሱን ጽፎ አይ በቃ ጌታ እሳቱን ቀለል ያርግልን ምናምን። ስለዚህ ይህ ሰውዬ የማይዘፍነውም ዘፈንም የማይሰማው ምንም የማይለው የነበረው ስለ እሳቱ ነው። አሁን የእሳቱን ኃይል ሪስክ እንዲወስድ ያደረገው ምን መጥቷል? የሆነ ዘፈን መጥቷል፣ የሆነ ዜማ መጥቷል። አይታችሁታል? በቃ ሪስክ ወስዶ የሚሰማው ነገር ማለት ነው። እኛ እሳት ውስጥ እንዳንገባ አይደለም፣ ወጥተናል፣ ከእሳት ድነናል ኦሬዲ። ኦኬ፣ የዘላለም ህይወት አግኝተናል። ከጌታ ጋር ቤተሰብ ነን። ከጌታ ጋር አብረን የምንኖር ነን። በእግዚአብሔር ዘንድ
ያለን ሰዎች ነው። ኦኬ ከእርሱ ጋር የተቀመጥን ሰዎች ነው። ከዛ የተነሳ የማናደርገውን ነገር የማናደርገው ከቤተ መቅደስነታችን አንጻር ነው እንጂ በምንም አይነት መልኩ በየትኛውም አይነት ሁኔታ እሳት ውስጥ ላለመግባት አይደለም። እኛ አይሁዳውያን አይደለም ይሄኛው ኃጢአት ነው ይሄኛው ኃጢአት አይደለም ብለን የምናደርግ አይሁዳውያን አይደለም። ኃጢአት ነው ኃጢአት አይደለም ውስጥ የምንገባው በዛ ጉዳይ ስንፈተን ብቻ ነው። ታዲያ በዛ ጉዳይ ካልተፈተንን በስተቀር የእግዚአብሔር ቤተ መቅደሶች ስለሆንንና የእግዚአብሔር ቤተ መቅደስ ውስጥ የእግዚአብሔር ያልሆነ ወይ እግዚአብሔር ኢንስፓየር ያላደረገው ቅድም ያንን ኬስ ስለሰራ ማለት እግዚአብሔር ኢንስፓየር ያላደረገው ነገር ገብቶ እንዲሆን ስለማንፈቅድ ነው። ገብቶ እንዲሰራ ስለማንፈቅድ ነው። ስለዚህ ከዚህ የተነሳ ከዓለም ነገር የምትቆነጥሩ ወንድሞቻችን ወይ ንስሐ ግቡ፣ ካልሆነ አገልግሎቱን ተዉትና ቁጭ ብላችሁ በቃ ዘፋኙ ነው ዘፈን ስሙ ብላ አፍተር ኦል አንዳንድ መዝሙሮቻችሁ ኦልሬዲ የዘፈን ያህል ናቸው። ብዙ ሰው እያሰናከሉ ያሉትም መፍትሄ የማይሆኑ የእግዚአብሔርን ነገር የማይናገሩ እንደ እግዚአብሔር ቃል ያልሆኑ የተለያዩ ነገሮች መድረክ ላይ የምታመጡት እናንተው ስለሆናችሁ ነው፣ እንደናንተ አይነት ሰዎች ስለሆኑ። ኦኬ ስለዚህ አሁን ሲምፕሊ ቤተክርስቲያን ልጆቿ በምትሰጣቸው ነገር እንዳይረኩ አድርጋቸዋል። ስብከታችሁ እንጨት የሚል ስብከት ነው። መዝሙር ብላችሁ የምታመጡት ነገር ሆነልኝ፣ ተደረገልኝ፣ አንተ ስትመጣ ቤት ያማረ ህይወት ያማረ እንትን በራ ምናምን አይነት ነገር ሆኗል። ወደ ሰማይ የማያሳይ ሆኗል። ሁሉንም ነገር ከመሬት ጋር አጣብቃችሁታል። ከዛ የተነሳ በቃ ሰው ዓለም ወደምትሰጠው መልካም ወደሚለው መልእክት ቢሄድ ይሻላል እናንተ ከሚሰማው ቁጭ ብሎ ማለት ነው። ስለዚህ ሰው ወደ መስቀሉ ሊያሳየው የሚችል ነገር ይፈልጋል። ኦኬ ወደ መስቀሉ ሊያሳየው የሚችል ነገር ይፈልጋል። ይሄን ሪሊ እውነት በጣም በቁጭት ውስጥ ሆኜ ነው የምነግራችሁ። ሰው ወደ መስቀሉ የሚያሳየው ነገር ካላገኘ ኦፍ ኮርስ ወደ ዓለም ይሄዳል። ኦኬ ወደ ዓለም ይሄዳል። ስለዚህ ከዓለም ይቋደሳል፣ ከዓለም ይበላል፣ ይጠጣል፣ ከዓለም ይጠግባል። ወደ ቤተክርስቲያን ሲመጣ ዓለም እየሸተተ ይመጣል። ቤተክርስቲያን መፍትሄ እንድትሆን ሳይሆን ቤተክርስቲያን የበሽታው አካል እንድትሆን ነው የሚያደርጋት ይሄ። ኦኬ ስለዚህ እንደዚህ አይነት ከመሬት ጋር የተጣበቁ ስብከቶች፣ ከመሬት ጋር የተጣበቁ ዝማሬዎች በቤተክርስቲያን ከማድረጋቸው የተነሳ ከመምጣታቸው የተነሳ ሰው አሁን እንዴት ቴዲን ዘፈን ብዘፍንስ እያለ ምክንያቱም ኢኩዌት ሆኗል። አሁን እኩል ሆኗል እኮ የሆነ ነገር ተመሳሳይ ሆኗል። ስለዚህ ሰዎች ወደ ሌላ አቅጣጫ እያተኮሩ ያሉበት ሁኔታ ነው ያለው። ስለዚህ ቤታችንን ማስተካከል አለብን፣ መጥረግ አለብን። ጌታ መጣና አንድ ነገር አለ። ሲመጣ እርግብ እየተሸጠ ነው፣ በግ እየተሸጠ ነው። ኦኬ ሲመጣ ቢላ ተስሎ እየተሸጠ ነው። እሱ ብቻ እንዳይመስላችሁ የውጭ ሀገር ሰዎች ሲመጡ የውጭ ሀገር ገንዘብ ይዘው ስለመጡ ያ ገንዘብ መመንዘር ስላለበት ገንዘብ መንዛሪዎችም እዛው ተቀምጠዋል። ፎሪን ኤክስቼንጆችም ጭምር እዛ ተቀምጠዋል። ሶ ጌታ ሲመጣ አስቡት። አሁን አንዳንድ የማይረባ ኮሜንት እያዩ ስለሆነ ማለት ነው። አስቡት ጌታ ሲመጣ ፊት ለፊት እያየ ያለው ነገር ለቤቱ አገልግሎት የሚሆን ነገር ነው። ለቤቱ አገልግሎት የሚሆን ነገር ነው እያየ ያለው። ስለዚህ እርግብ የሚሸጠውን ሰውዬ ለምን ነው እዚህ ጋር እርግብ የምትሸጠው ብትሉት እንዴ ለጌታ ሊሰዋለት ለያዊ ለአምላኬ እንዲሰዋለት እርግብ ይዤ መጥቼ ነው ይላል። ገንዘብ መንዛሪው ምን ትሰራለህ እዚህ ብትሉት ሰዎች ሲመጡ እየተጉላሉ የመስዋዕት ጊዜው እንዳያልፍ ለእግዚአብሔር የሚቀርበው መስዋዕት በጊዜ እንዲቀርብ ይኸው አሁን ምንዛሬን ይዤ መጥቻለሁ ይላቸዋል። ሁሉም ለአገልግሎት ብሎ ነው የሚመጣው። ነገር ግን ሁሉም የእግዚአብሔርን ሳይሆን የመሬቱን ነበረ ሞቲቭ አድርጎ። ኦኬ ስለዚህ ይዛችሁ የምትመጡት ነገር በእግዚአብሔር ቃል መሰረት ሲመረመር ምንድነው የሚለው ነው እንጂ እናንተ መንፈሳዊ ነገር እንዲሸት ስላደረጋችሁት የሚሸወድ አምላክ የለም። ኦኬ የሚሸወድ አምላክ የለም። እንደዛ የሚሆን አምላክ የለም። ስለዚህ የዘፋኙ ኢንስፓይሬሽን ምንድነው ለሚለው ጥያቄ ምላሹ እግዚአብሔር ነው የሚል ካልሆነ ዘፋኙ ዘፈኑን እንዲጽፍ ያደረገው ዘፈኑን እንዲጽፍ ያነሳሳው ማን ነው ለሚለው ጥያቄ እግዚአብሔር ነው የሚል ነገር ከሌለ፣ መንፈስ ቅዱስ ነው የሚል ነገር ከሌለ፣ ኢንስፓየር ያደረገው መንፈስ ቅዱስ ነው የሚል ነገር ከሌለ አለቀ። አሁን ማቆም ነው ያለባችሁ ማለት ነው። ማቆም ነው ያለባችሁ። ኦኬ ስለዚህ ከዚህ ጋር እኛ አንተባበርም፣ በታምራ አንተባበርም። ሰይጣንም የሚስጠው ስጋውም የሚስጠው አንተባበርም። ልክ ስጋ የሰጠውን ኦር ደግሞ በስጋ ኢንስፓየር የተደረገ ስብከትና መዝሙርም ጭምር ጠራርገን ማስወጣት እንዳለብን ሁሉ ማለት ነው። ስለዚህ እንደው የዘፈን እኮ ምናምን ብላችሁ የምትመጡ ሰዎች በቃ ይህችን ጥያቄ መልሱ። ኢንስፓየር ያደረገው ማለት እግዚአብሔር ካላችሁ ማስረጃ እግዚአብሔር በሉና ማስረጃ
ከዛ በተረፈ እኛ ቤት ያላችሁ ወገኖቻችን በቃ እስካሁን የሄድንበት መንገድ በጣም መልካም ነው። እስካሁን የሄድንበት መንገድ በጣም ጥሩ። ሰዎች በእግዚአብሔር ኢንስፓየር ያልሆነ ነገርን እንትን ነው። አሁን ተመልሰን ይቅርታ ዛሬ ስልክ አሁን ተመልሰን ወደ ሌላ አቅጣጫ የምናይበት ምንም አይነት መንገድ የለም። ስለዚህ ኮሞዝ የሚለው ቃል እኮ ስለ እናት ስለ ሀገር የተዘፈነ አይወክልም ምናምን የሚለው ብዙ የሚያስኬድ አይደለም። ስለ እናትና ስለ ሀገር የዘፈነውን ሰው ኢንስፓየር ያደረገውን ካልነገራችሁ ነው በስተቀር ማለት ምንጩን ካልነገራችሁ ነው በስተቀር ማለት ነው። ኦኬ። ስለዚህ ለኦርቶዶክሳውያኑ ነው። ለኛዎቹ ሲምፕሊ ምንጩ እግዚአብሔር ነው እንደማትሉን ተስፋ እናደርጋለን። ታዲያ ስጋና ሰይጣን ኢንስፓየር ያደረጉትን ነገር አምጥታችሁ እዚህ ኃጢአት ነው አይደለም የሚል ጥያቄ ውስጥ ልታስገቡና ዘፈንን ልታበረታቱ ያስቻላችሁ ነገር ምንድን ነው? ለዚህ ምላሽ መምጣት አለበት ብዬ አስባለሁ። ለነዚህ ምላሽ ከሌላችሁ ግን እንደው በቃ ወይ እዛው ቤታችሁ በቃ እንትን አድርጋችሁ ቤታችሁ በቃ ተቀምጣችሁ ዝም ብላችሁ ለራሳችሁ ብትሰሙት ይሻላል። አትበክሉ፣ መታችሁ እዚህ አትበክሉ ካልተቀበላችሁ ማለት ነው። በጌታ ያልሆናችሁ ወገኖች ጌታን ስትቀበሉ ነው እሱ ለእናንተ እንትን የሚያደርጋችሁ ጌታን ስትቀበሉ ነው። በጌታ ያልሆናችሁ ወገኖች ማለት ነው። አክቹሊ ለፍጡራን ዝማሬ ብላችሁ አቅርባችኋልና አሁን ዘፈንን የማትደግፉበት ምክንያት አይታየኝም። ለፍጡራን ዝማሬ ብላችሁ ስላቀረባችሁ ማለት ነው። ስለዚህ ከዛ የተነሳ ብዙ ባልፈርድም፣ ነገር ግን እንደው የዘፈኑ ኢንስፓየር አድራጊ ማን ነው የሚለውን ጥያቄ ብትመልሱ መልካም ነበር ብዬ አስባለሁ። ለማንኛውም ግን ሌሎችን ነገሮች እናንሳና እዚህ ጋር ሀሳቡን ልዝጋው። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 2 ላይ ስንመለከት ሁለት ዓለም ብቻ እንዳለ ትመለከታላችሁ። ኢንቢትዊን የሚባል ነገር የለም አይደል? ኤፌሶን ምዕራፍ 2 ቁጥር 2 ላይ ያንን ትመለከታላችሁ። በኃጢአታችሁና በበደላችሁ ሙታን ነበራችሁ አለ። ኢንቢትዊን የሚባል ነገር መሀል ምናምን የሚባል ነገር የለም አይደል? ዘፈን ለምንድን ነው መፍቀድ የሌለብን? እንደው በቤተ ክርስቲያን ዘፈን መፍቀድ የሌለብን ለምንድን ነው? ዘፈን ኃጢአት ነው አይደለም ለሚለው ጥያቄ እንደው ዳይሬክት አንሰር ስለሚያስፈልገን ብቻ ነው ወይስ ደግሞ ሌሎች ምክንያቶች አሉ የሚለውን ነገር ትንሽ ላንሳ። ኢንቢትዊን የሚባል ነገር የለም። መንፈሳዊ ዓለም ላይ መካከል የሚባል ነገር የለም። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ የሚባል ሁለት ነገር አለ። ከዛ በተረፈ ግን ሰይጣንም እግዚአብሔርም የማይገዙት መካከለኛ ስፍራ ድንበር ምናምን የሚባል ነገር ግን የለም። እሱ የሀገር ድንበር ላይ ያለው። መንፈሳዊ ዓለም ላይ እንዲህ የሚባል ነገር የለም። መንፈሳዊ ዓለም ላይ ሁለት ዓለም አለ። አንዱን እግዚአብሔር ይገዛዋል፣ ሌላውን ሰይጣን ይገዛዋል። ሰይጣን የሚገዛው መጨረሻ ላይ ይጠፋል፣ እግዚአብሔር የሚገዛው መጨረሻ ላይ ይጸናል። ከዛ በተረፈ ማን ነው ይሄንን ጋቨርን የሚያደርገው ለሚለው ጥያቄ ትክክለኛውን መልስ መስጠት ካልተቻለ በስተቀር መካከል የሚባል ነገር የለም። በኃጢአታችሁና በበደላችሁ ሙታን ነበራችሁ። እሺ፣ ከዛ በኋላ በዚህ ዓለም ላይ እንዳለው አለቃ ስልጣን ፈቃድ ተመላልሳችሁ ነበር። የልቦናችሁና የሐሳባችሁን እያደረጋችሁ ትመላለሱ ነበር አለ። እሺ፣ ከዛ በኋላ አሁን ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠናል። ከዛ የእግዚአብሔር ቤተሰቦች ናችሁ እንጂ ከዚህ በኋላ የሰይጣን ፈቃድ እንትን የሚያደርጋችሁ አይደላችሁም፣ የሚገዛችሁ ሰዎች አይደላችሁም ተባለ። ስለዚህ ሁለት ዓለም አለ። የመጀመሪያው ዓለም የሰይጣን ዓለም ነው። ሁለተኛው ዓለም ደግሞ የእግዚአብሔር ዓለም ነው። ሁለቱ ዓለም የሚገዛው ነገር ጋቨርን የሚያደርገው ነገር ካልሆነ በስተቀር መሀል የሚባል ነገር የለም። ዘፈንንና ዘፋኞችን ጋቨርን የሚያደርጋቸው ማለት በቤተ ክርስቲያናችሁ ትምህርት መሰረት አንዳንድ ኦርቶዶክሳውያን አይቻል ይሄ ስህተት ነው ያሉ ኦርቶዶክሳውያን አይቻሉ። ጌታ ይባርካችሁ፣ እናንተ ጌታ ይባርካችሁ፣ እውነት ጌታ ይባርካችሁ። ለቤተ ክርስቲያናችሁ ትልቅ ውለታ ነው የምትሉት እንደናንተ አይነት ሰዎች። ከዛ በተረፈ ግን ጴንጤ ዘፈንን ኢግኖር ስለሚያደርግ ዘፈንን በጭራሽ አልቀበልም ስለሚል ቡሊ የማድረግ ስራ ላይ የተሰማራችሁ አይምሯችሁ የጠፋባችሁ ሰዎችን በተመለከተ ነው። ዘፈንንና ዘፋኙን በቤተ ክርስቲያናችሁ ትምህርት መሰረት ጋቨርን የሚያደርገው ማን ነው ጋቨርን የሚያደርገው? ይህን ጥያቄ ጠይቋቸው እስቲ ስታገኟቸው፣ ጥያቄ ጠይቋቸው። በቤተ ክርስቲያናችሁ ትምህርት መሰረት ነው የጠየቁት። መልስ ከሌለ ችግር የለውም፣ መልስ የለም ትላላችሁ። ዘፈንና ዘፋኝን ጋቨርን የሚያደርገው ማን ነው? እግዚአብሔር ነው ወይስ አይደለም ነው ጥያቄው። እግዚአብሔር ነው ወይስ ሰይጣን ነው? አይደለም። እግዚአብሔር ነው ወይስ አይደለም? ሰው የልቦናውን ፈቃድም ሊያደርግ ይችላል፣ እንደ ልቡ ፈቃድ ሊመላለስ ይችላል። ነገር ግን እግዚአብሔር ነው ወይስ አይደለም?
ጋቨርን የሚያደርገው የዘፈንን ዓለም ዘፈንና ዘፋኞችን ጋቨርን የሚያደርጋቸው ማን ነው ለሚለው ጥያቄ ምላሽ ያስፈልጋል። የመጀመሪያው ጥያቄ እሱ ነው። ኦኬ፣ ይሄ የመጀመሪያው ጥያቄ ነው። ሌላው ቅድም አንስቼዋለሁ። እንደው ፈንጠዝያን የሚያሳይ ነው ምናምን ከተባለ እንዴ የምትቀበሉት ዘፋኝ አሁን በደንብ ዘፍና ብላችሁ የምትቀበሉት ዘፋኝ ወደ ፈንጠዝያ አልመራችሁም ወይ? ግብዝ ካልሆናችሁ በስተቀር ይሄንን መቼም እንትን አታደርጉትም ብዬ አስባለሁ። ሌላው ግን የእግዚአብሔር ቤተ መቅደስ ከሆናችሁ እዛ ቤተ መቅደስ ውስጥ እንደው ዘፈን ይከፈታሉ ወይ? ሌላው ጥያቄ ነው። እንግዲህ ይሄ ለኛም ጭምር ነው። ኦኬ፣ ለኛዎቹም ጭምር ለኛዎቹ ጉዶችም ጭምር ነው። ሪሊ የእግዚአብሔር ቤተ መቅደስ ናችሁ ወይ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ያለ ሐሳብ አለ። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ከሆናችሁ እዛ ቤተ መቅደስ ውስጥ ሪሊ ዱ ዩ ዴር ዘፈን ለመክፈት? ቸርች ግቡና ዘፈን ለመክፈት ነገሩ ትደፍራላችሁ። የኛዎቹ ትደፍራላችሁ። በእርግጥ እንደዚህ የምታደርጉ ሰዎች ማለት ነው። በእርግጥ ትደፍራላችሁ። ግን ኦኬ፣ የእግዚአብሔር ቤተ መቅደስ ውስጥ ሊደረግ የሚገባው ነገር ምንድን? ወደ ብሉይ ኪዳን እንመለስና እንመልከት። ብሉይ ኪዳን ላይ አይገርማችሁም? የእግዚአብሔር ያልሆነ እሳት አይገባም። እዛ ቤተ መቅደስ ውስጥ የእግዚአብሔር ያልሆነ እሳት አይገባም። የአሮን ልጆች ለምን ተቀሰፉ ስትሉ ሌላ እሳት ተጠቅሞ ተቀሰፉ ይላል። እሱ ብቻ አይደለም። ቤተ መቅደሱ ሲሰራ ብረት ድንጋዩን እንዳይነካው ተብሎ ታዟል። ኦኬ፣ ስለዚህ የእግዚአብሔር ቤት ውስጥ እግዚአብሔር ያዘዘው ነገር ብቻና ብቻ ነው የሚሆነው። እግዚአብሔር ያዘዘው ነገርና ነገር ብቻ ነው የሚሆነው። በምንም አይነት መልኩ እግዚአብሔር ቤተ መቅደስ ውስጥ እናንተ ልታዙ አትችሉ። ሌላ እሳት ልታመጡ አትችሉ። ሌላ ነገር ልታመጡ አትችሉ። ኦኬ፣ ስለዚህ የእግዚአብሔር ቤተ መቅደስ ውስጥ ዘፈን ለመክፈት ሪሊ ትደፍራላችሁ። የእግዚአብሔር ቤተ መቅደስ ከሆናችሁ። ካልሆናችሁ ችግር የለውም፣ ማንንም ማስተናገድ ትችላላችሁ። ኦኬ፣ ቤተ መቅደሱ ከሆናችሁ ግን ያንን ማድረግ በተአምር ትችላላችሁ ብዬ እኔ አላም። ያንን ማድረግ ይቻላል ብዬ አላም። ከዛ የተነሳ እንግዲህ ቤተ መቅደስ ውስጥ ማድረግ የምትችሉትን ነገር እናንተ ታውቃላችሁ። እዛ ቤተ መቅደስ ውስጥ ግን ዘፈን ስታስገቡ ጌታ ጅራፍ እንዲያነሳ ያስገደደውን ነገር ነው እያደረጋችሁ ያላችሁት። መልእክቱ መልካም ነው፣ መልእክቱ ስለ ፍቅር ነው ምናምን ብትሉም ማለት ነው። እንደዛ ብትሉ ራሱ መልእክቱ ስለ እንትን ነው፣ መልእክቱ ስለ አገር ፍቅር ነው ምናምን ብትሉ፣ መልእክቱ ስለ እናት ነው ምናምን ብትሉ፣ ምክንያቱም በሱና በመጽሐፉ ትርጉም መካከል ፍጹም የተለያዩ ነገሮች ናቸው ያሉት። ስለ ፍቅር የተወራው፣ ስለ ጸጋ የሚወራው፣ ስለ ምህረት የሚወራው፣ ስለ የትኛውም ኢቭን ስለ መቻቻል የሚወራው ነገር በሙሉ እኛን በክርስቶስ የሚያስተሳስር ነው። እዛ ደግሞ ሳይኮሎጂ ነው። ስለዚህ እንደዚህ አይነቱን ነገር የእግዚአብሔር ቤተ መቅደስ ውስጥ አናመጣም። በአጭሩ ሌላ እሳት አናመጣም። አንዳንዱን ነገር በቁጣ ስናገር ጥያቄ ተጠይቄያለሁ። እንደነዚህ አይነት ጥያቄዎች ተጠይቄያለሁ። ጥያቄዎች ሲጠየቁ ጥያቄውን ለጠየቃችሁ ሰዎች አለ እሺ፣ በቁጣ ማወራው ይሄን በደንብ ስሙ። በጌታ ፍቅር ያወራችሁኝ ሰዎች አላችሁ። በጣም በጣም የምወዳችሁ የማከብራችሁ ሰዎች ማለት ነው። ያወራችሁኝ ሰዎች አላችሁ። ስለዚህ እናንተን አይጨምርም። እሺ፣ ቁጣው በዋናነት ያለው አንድ ፖስት ያደረገ ዘማሪ ነኝ የሚል ሰው ላይ እንጂ እናንተ ላይ አይደለም። የተናገርኩበት ቶን እናንተን ኦፌንድ እንዳያደርግ ማለት ነው። የጠየቃችሁ ሰዎች ኦፍኮርስ ጠይቃችኋል። ኮንሰርን የሆናችሁ የሆነባችሁ ሰዎች ኮንሰርን ሆኖባችኋል። ሲጀምር አከፋፈቴም ለእናንተውም ጭምር ነው። ከዛ የተነሳ የምናገርበትን ከባድ ቶን ለእናንተ የተሰጠ ምላሽ አድርጋችሁ እንዳታዩብኝ አደራ። ይህንን ቶን እንዳመጣ ያደረገኝ ፖስት አድራጊው ነው፣ ዘማሪ ነኝ ያለው ሰውዬ ማለት ነው። እንትን እንዳታደርጉት። በአጭሩ ግን አንዳንድ ጥያቄ እያዩ ስለሆነ እነሱንም መልሳለሁ። ፖለቲካ ከምራችሁ ነው። እሺ፣ ኤኒዌይስ ግን የእግዚአብሔር ቤተ መቅደስ ውስጥ ግን ያንን ለማድረግ መድፈር የሌለባችሁ ለዛ ነው። ቤተ መቅደስ ከሆናችሁ እንደራሳችሁ ሀሳብ ሳይሆን እንደራሳችሁ የልብ ፍላጎት ሳይሆን ለእናንተ ስሜት የሚሰጠውን ነገር ሳይሆን መጽሐፉ ላይ ያለውን ነገር ነው ልታደርጉ የሚገባው። ስለዚህ ከዛ የተነሳ እነዚህን ጥያቄዎች መመለስ አለባችሁ ብዬ አስባለሁ። የመጀመሪያው ዘፈንና ዘፋኙ ኦልሬዲ የትኛው ዓለም ነው የሚገዛቸው? ኢንቢትዊን የሚባል ነገር የለም። የእግዚአብሔር ዓለም ነው የሚገዛቸው ወይስ ደግሞ የሰይጣን ዓለም ነው የሚገዛቸው? መቼም ለናይት ክለብ ግብአት የሆነ ዘፈንን የዘፈነውን ሰውዬ መታችሁ የእግዚአብሔር ዓለም ነው የሚገዛው አትሉንም። ግን ደግሞ ካላችሁ እናወራበት፣ እሺ ችግር የለው።
ሁለተኛው ነገር ደግሞ እናንተ እግዚአብሔር ቤተ መቅደስ ናችሁ። እዛ ቤተ መቅደስ ውስጥ ሪሊ በዘፈን የእግዚአብሔርን ዙፋን ልታጥሙ ፈልጋችኋል። ኦኬ፣ የእግዚአብሔርን ዙፋን በዘፈን ልታጥሙ አስባችኋል። ካሰባችሁ መልካም ነው፣ እንግዲህ ጌታ ይመልስላችኋል። እኛ ግን ዘፈንን የምንቃወምበት ምክንያቱ ይሄ ነው። ስለዚህ ገላትያ መልእክት ላይ ብቻ ቆመን በቃ ዘፋኝነት የሚለውን ሀሳብ ብቻ ይዘን ምን አይደለም፣ በዛ መንገድ እያደረግን ነው አይደለም። ሰው በዛ መንገድ ባታስቡት መልካም። ነገር ግን ከዛ ባለፈ እንደው አንድ የመጽሐፍ ቅዱስ ክፍል እናንብብና ዳይሬክት ትእዛዛችንስ ምንድን ነው? እሱን ፈጽማችሁ ጨርሳችሁ ነው ወይ ወደ ሌላ የሄዳችሁት? ዳይሬክት ትእዛዛችን ምንድን ነው? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ ጳውሎስ ለኤፌሶን ሰዎች። ኤፌሶን ምዕራፍ 5 ላይ ምን አድርጉ? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ኦኬ። ስለዚህ ሰው ምን ማድረግ አለበት? የጌታ ፈቃድ ምን እንደሆነ ማስተዋል መቻል አለበት። ሞኝ መሆን የለበትም ማለት። ከላይ ሲመጣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እያለ ይናገራል። በጥንቃቄ ተጠበቁ እንዴት እንደምትመላለሱ ይላል። ከላይ ጀምሮ ማስታወቂያውን ስትመለከቱት ከባድ ነው። ኦኬ፣ የምትተኛ ንቃ ብሎ ነው የሚጀምረው። አሁን እንደነቃ ሰው እንዳልተኛ ሰው እንዴት ነው የምትንቀሳቀሱት? አሁን ዘፈን ምክንያት በማድረግ ይሄንን እየጠየቅኩ ነው ያለው። እንደነቃ ሰው እንዴት ነው የምትንቀሳቀሱት? ሪሊ አንድ ዘፋኝ ለናይት ክለብ ግብአት የሆኑ ዘፈኖችን ዘፍኖ ሲጨርስ ለእናንተ ማይንድ ጥሩ የሆነ አንድ ርዕስ ስለዘፈነ ያንን ዘፈን ይዛችሁ ነው የምትመጡት እንደተኛ ሰው፣ ወይስ ደግሞ እንደነቃ ሰው ልትመላለሱ ነው የሚገባችሁ? ቀጥሎ እንዲህ ይላል፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቋል። አሁን እንደ ጥበበኞች ተመላለሷል። እሺ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አለ። እንግዲህ ክፉዎቹ ቀኖች፣ ቀን የሚለው ሀሳብ ቀጥታ ዘመኑን ብቻ ሳይሆን ያ ዘመን ኦፕሬት የሚያደርግበትን ዓለም ጭምር የሚያሳይ ነው። ቀኖቹ ክፉዎች ናቸው ሲል እነዚህ ቀን ላይ እነዚህ ዘመናት ላይ እየሰራ ያለ የክፉ ኃይል አለ፣ እየሰራ ያለ የሰዎች አመጽ አለ፣ የሰይጣን አመጽ አለ። ኦኬ፣ እንደዛ አይነት ነገር አለ። በቃ ይሄ ታወቀ ነው አይደለ? ይሄ ታወቀ ከሆነ እናንተ እነሱን ክፉዎች ስለሆኑ ዘመኑን እንዴት ነው መዋጀት ያለባችሁ? እንግዲህ ክፉዎቹ ቀናት፣ እነዛ ክፉዎቹ ዘመናት አንድ የሚጠቀሙት ነገር ዘፈን እንደሆነ ታውቃላችሁ። አይታችሁታል። ገላትያን አንትታችሁ ማለት መጽሐፍ ቅዱስን ስትመለከቱ ማለት። እሺ፣ ስለዚህማ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ተብሎ ይነገርና የጌታ ፈቃድ ታዲያ ምንድን ነው ሲባል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ የማባከን ነውና መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ስለዚህ በወይን ጠጅ ተሞልቶ የሆነ ነገር የሚያደርግን ሰውና መንፈስ የሞላበትን ሰው ምን አድርጎ ዲስቲንክት አድርጎ አስቀምጠ ማለት ነው። አሁን ስለ መጠጥ ኔክስት ደግሞ እናወራ። ዛሬ አላወራም። ስለ መጠጥ ደግሞ ኔክስት እናወራለን። ነገር ግን አሁን እዚህ ጋር በወይን ጠጅ አትስከሩ የሚል ሐሳብ አለ። ከዛ መንፈስ ይሙላባችሁ የሚል ሁለት ሐሳብ አለ። ስለዚህ መንፈስ ይሙላባችሁ የሚለው ሐሳብ ምን ያሳያል ሲባል በመንፈስ ቅዱስ ተሞልቶ ኦር ደግሞ በመንፈስ ቅዱስ ቁጥጥር ስር ሆኖ ነገሮችን ስለማድረግ የሚያሳይ ነው። ስለዚህ የጌታን ፈቃድ ለማስተዋል በዛ ዓለም በተጠለፈበት ሞኝነት ላለመመላለስ ምን ማድረግ አለብን? በመንፈስ ቅዱስ ቁጥጥር ስር ሆነ መሄድ አለብን። መጠጥ እየተጠጣ እንደ ጉድ እየተራጨ የሚችል ውስኪ የማይችል ቢራ እየተራጨ ኦፕሬት እያደረገበት ያለውን ነገር የሰራውን ሰውዬ ለዛ ነገር ግብአት እንዲሆን ዘፈን የሚሰራውን ሰውዬ ለአንተ የተመቸ አንድ ርዕስ ስለዘፈነ ኦኬ፣ መንፈስ እንደሞላበት ሰው የዛ ሰውዬ ዘፈን ጋር ልትተባበር ነው? መሆን የለበትም። መሆንም አይችልም። ታዲያ መንፈስ እንደሞላበት ወይም ደግሞ በመንፈስ ቅዱስ ቁጥጥር ስር እንደሆነ ሰው መንቀሳቀስ አለበት። ግን እንቀጥላለን። ቀጥሎ ግን የሚለው ነገር አለ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። አትዝፈን የሚል አለ ልትሉ ትችላላችሁ። አንዳንድ ሰዎች አስቂ ነገር ስላለ ማለት ነው። አንዳንድ ሰዎች እሺ፣ ይኸው በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። አንተ ወጥተህ በዘፈን እናገረን ፈለክ ማለት ነው። እሳቱን ቀለል አድርጎ ብለህ በዘፈን ልታናገረን፣ በልብህ እየዘፈንክ ልታናገረን ማለት ነው። ሪሊ እየቀለድክ ነው። እሱ ብቻ አይደለም፣ ለጌታ በልባችሁ ተቀኙና ዘምሩ ይልና ቀጥሎ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ እያለ ይናገራል። ኦኬ፣ ስለዚህ ፖይንቱ ምንድን ነው ስል ከላይ ጀምሮ ሲናገር የምተኛ ንቃ ብሎ ይጀምራል።
ኦኬ የምትተኛ ንቃ ብሎ ይጀምራል። ክርስቶስ ያበራል። ክርስቶስ እንዳበራለ ሰው መንቀሳቀስ አለብህ። እንደ ጥበበኛ ሰው መንቀሳቀስ አለብህ። ዘመኑን መዋጀት አለብህ። ጨለማው ይሄ ክፉ ዓለም በተጠለፈበትና ክፉ ዓለም ኦፕሬት እያደረገ ባለበት በዛ መልኩ መተባበር የለብህም፣ መንቀሳቀስ የለብህም። ይሄ መጀመሪያው ነገር። ቀጥሎ ግን ዘመኑ እንዴት የምትዋጀው ሲባል የእግዚአብሔርን ፈቃድ ለማወቅ በሚያስችለው በመንፈስ ቅዱስ ቁጥጥር ስር ሆናችሁ ሌላውን ነገር ሁሉ እያስወገዳችሁ በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው። በመንፈስ ቅዱስ ቁጥጥር ስር ሆናችሁ የምታደርጉት ነገር፣ በመንፈስ ቅዱስ ቁጥጥር ስር ሆናችሁ የምትሆኑት ነገር፣ የምትሰሩት ነገር ውስጥ በዘፈን ማበድ አለው። ትናንትና ናይት ክለብ ሲጨፈርበት የነበረውን ኦኬ ስለነበርኩ ማለት ነው እዛው ዓለም ውስጥ ስለነበርኩ ማለት ነው ኢትዮጵያ ሀገር የሚለውን ዘፈኑን አውጥታችሁ ኢንኩዌሽን ዛሬ እና ትላንትና አንድ ዘፋኝ ስለሆነ እየተወራ ያለው ማለት ኢትዮጵያ ሀገሬ ብሎ ስለ ሀገር ፍቅር ዘፍኗል ብላችሁ ናይት ክለብ እንደ ጉድ ሲታበድበት የነበረውን ዘፈን አምጥታችሁ ስለ ሀገር አድርጋችሁ ልትሰጡ ነው ማለት ነው። መንፈስ ሞልቶባችሁ ነው እሱን የምታደርጉት። በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው እሱን የምታደርጉት። በታምር ሊሆን አይችልም። ይሄ ስለኛ ቤት ጉዶች ነው። እሺ ዘማሪ ነን አገልጋይ ነን ስላላችሁት ማለት ነው። በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው ወይ ያንን እያደረጋችሁ ያላችሁ? ከዚህ ሁሉ በኋላ በመንፈስ ቅዱስ ቁጥጥር ስር ያለ ሰው የእግዚአብሔርን ፈቃድ አብልጦ የሚረዳ ነው። እንቅስቃሴው ምንድነው ሲባል ለጌታ በልቡ የሚቀኝ የሚዘምር፣ ታዲያ በመንፈሳዊ ቅኔ እርስ በርሱ የሚተባበር የሚነጋገር ነው። ታዲያ ከመቼው ነው ከዚህ ወጣችሁ በዘፈን ልታዋሩ ነው የመጣችሁት? እሳቱን ቀለል እንዲያደርግ እየተማጸናችሁ የመጣችሁት ምጸት እንደሆነ እናውቃለን። ምጸት እሳት የሚባል የለም በዘፈን ምክንያት ነው እናውቃለን። እሱን ሳናቀርተናል። ከመቼው ነው በመንፈሳዊ ቅኔ ማውራቱን ትታችሁ በቴዲ ቅኔ ልታዋሩ ነው የመጣችሁት? ይህ የሚያስኬድ አይደለም፣ በጣም ስህተት። ስለዚህ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ ብሎ መጽሐፍ ቅዱስ ግልጽ የሆነ ትእዛዝ ሰጥቶ ነው። ታዲያ እናንተ ሌላ ቦታ የምትሄዱት ለምንድን ነው? እሱ ብቻ አይደለም፣ ሁልጊዜ ስለ ሁሉ ሁልጊዜ የሚል ሐሳብ አለ። በጌታችን በኢየሱስ ክርስቶስ አምላካችንና አባታችንን ስለ ሁሉ አመስግኑ። ከዚህ ውስጥ ወጣችሁ ለናይት ክለብ ግብዓት የሆኑ ነገሮችን ኢንስፓየር የሚደረግን ሰው ነገር ይዛችሁ መታችሁ በሱ ልትተባበሩ የሞከራችሁት የእግዚአብሔርን መድረክ እንዴት ብትደፍሩት? የእግዚአብሔርን ቤት እንዴት ብትደፍሩት? የእግዚአብሔርን ሕዝብ እንዴት ብትደፍሩት? ይሄ ፍጹም ስህተት። ስለዚህ ገላትያ ምዕራፍ 5 ላይ ቆመን ገላትያ ምዕራፍ 6 ላይ ምናምን ቆመን የምናደርገው ነገር በዛ መንገድ የምናደርገው ነገር እኛ የምናደርገውን ነገር ሁሉ የምናደርገው ሙሉን የመጽሐፍ ቅዱስን ሐሳብ ይዘን ክርስቲያን የእግዚአብሔር ቤተ መቅደስ የክርስቶስ አካል እንዲህ ሊኖር ይገባል። ስለዚህ እኔ ከዘፈን ጋር የማልተባበረው በእነዚህ ምክንያቶች ነው። እናንተስ ውዶች፣ እናንተስ ራሳችሁን ጠይቁ። ሪሊ በተለይ ደግሞ ሲሪየስሊ የጠየቃችሁኝ ሰዎች ማለት ነው። ብዙ ሰዎች ጠይቃችሁኛል። ሲሪየስሊ የጠየቃችሁኝ ሰዎች ማለት ነው። ለወጣ ሳይሆን ዘፈን የምንቆሙ ዘፈን ስለሆነ በቃ የስጋ ስራ ስለሆነ